የዚህ ምርመራ ውጤት እስኪመጣ ድረስ ከዚህ ቤት እንድትወጪልኝ እፈልጋለሁ። ከዚህ በኋላ በዚህ ሁኔታ እኔና አንቺ አንድ ላይ መኖር አንችልም። ምን? ከቤት እያባረርሽኝ ነው? አዎ፣ የምርመራ ውጤት እስኪመጣ ድረስ እቃሽን ሰብስበሽ ወደምትሄጂበት ትሄጃለሽ። ከዚህ በኋላ እኔና አንቺ አንድ ላይ መቀጠል አንችልም። እናቷ ገፍታ ያስወጣቻት ልጅ ማን ሊቀበል ይችላል? እኔ አልገፋውሽም። መጀመሪያ እዚህ ቤት ከመምጣትሽ በፊት ማድረግ የነበረብኝና አሁን ያደረኩት። ምን አለሽ ብሌ? ቃል የሷ ልጅ አይደለችም? አዎ፣ ቃል የትዬ ልጅ አይደለችም። እርግጠኛ ነሽ? አዎ፣ በጣም እርግጠኛ ነኝ። ቆይ አንቺስ እንዴት አወቅሽ? ውጭ እያለችኝማ በግድ አልቀመጥላትም። ወይኔ ቃል፣ እስከ ዛሬ ስንት ነገር ለፍቼ በባዶ እጄ ልውጣ? የት አባሽ ሰራውልሽ? ቢያንስ በባዶ እጄ አልወጣም። ይህ ሁሉ ነገር እንግዲህ እኔ ሊሆን ነው። አንተ ቆሻሻማ ዝም ብለሽ አውጥተሽ አትይኝም። ቃል ስመጣ ምን ልልሽ እንደነበር ታውቂያለሽ? እባክሽ ቃል አትጥይኝ፣ እኔ ግራ ስለገባኝ ነው። ይቅርታ አድርጊልኝ፣ መሄድሽን ታዩ ልልሽ ነበር የመጣሁት። ምናልባት አንቺን ማባረሬ ስህተት ነው ብዬ በጣም ተጸጽቼ ነበር። ለካ ፈጣሪ እውነቱን ሊያረጋግጥልኝ ወደዚህ ክፍል የላከኝ። ስርቆት ከኔ መቼም ከሄድኩኝ አልመለስም ብለሽ ነው አይደለ? አንቺ የኔ ልጅ አይደለሽም። ነኝ፣ እኔ አንቺ ልጅ ነኝ። አይደለሽም። ልጄማ ብትሆኝ እንደዚህ አታረጊም ነበር። አምላኬ እች ልጅ የኔ ልጅ እንዳታረጋት። የምርመራ ውጤቱ ቃል ልጅሽ አይደለችም እንዲል አድርግ እባክህ አምላኬ። እኔ ጋጥ ወጥ ልጅ እንዲኖረኝ አልፈልግም። እች ልጅ መልሼ ልጄ ልላት አልፈልግም። ልጄ ከሆነች ምንም ቢሆን አልተዋትም። እባክህ ልጄ እንዳትሆን። አሜን። ጸሎትሽ እውነት ቢሆን ይሻልሻል። ይጥቃምሽ እስኪ። እኔ አልፈልገውም። ስላልፈለግሽው ነው የሰረቅሽው። አሁን ከቤቴ ሻንጣሽን ይዘሽ ውጭ። ሰላም የወሰነችው ውሳኔና ያደረገችው ነገር ትክክል ቢሆንም ግን ደግሞ በኃይሉ ይሄንን ነገር ዝም ብሎ አይመለከተውም ማለት ነው። ቃል ከዛ ቤት ወጣች ማለት የሱ እቅድ ስለማይሳካ ይሄንን ነገር ወደ ነበረበት ለመመለስ በኃይሉ የማያደርገው ነገር አይኖርም ማለት ነው። በዋነኝነት ግን ትኩረት ሊያደርግ የሚችለው የዲኤንኤ ምርመራውን እያደረገ ያለው ዶክተር ላይ ነው። ሰላም አሁንም እየተናገረች ያለችው አንቺ ልጄ ከሆንሽ ወደ ቤት ትመለሻለች፣ እስከዛው ግን ለአንድ ሳምንት ሌላ ቦታ ቆይ በሚል ነበር ቃልን ከቤቷ ያባረረቻ ማለት ነው። ከዛም በኋላ ግን የዲኤንኤ ውጤቱ ቃል የሷ ልጅ ነች የሚለውን ነገር ከተናገረ ሰላም ቃልን ወደ ቤት መመለስ እንጂ ሌላ አማራጭ አይኖራትም ማለት ነው። በእርግጥ አሁን ላይ ጸሎት እያደረገች ያለችው ቃል የሷ ልጅ እንዳትሆን ነው። ግን ደግሞ የዲኤንኤ ውጤቱ ቃል ያንቺ ልጅ ናት የሚለውን ነገር ከተናገረ ምንም አማራጭ አይኖራትም ማለት ነው። በኃይሉም ያንን ነገር ነው የሚፈልገው። እዚህ ጋር ቃል የሷ ልጅ እንደሆነች የዲኤንኤ ውጤቱ እንዲያረጋግጥ ይፈልጋል። ከዛም በኋላ ሰላም ደግሞ ወዳ ሳይሆን ቃልን ወደ ቤት ትመልሳታለች። ከዛም በኋላ እሱ ሊያደርግ የሚችለው እቅዶቹን ለማሳካት በፍጥነት መስራት ነው ማለት ነው። ግን ደግሞ እንዴት አድርጎ ዶክተሩን ያገኘዋል፣ እንዴት አድርጎ የዲኤንኤ ውጤቱን እንዲቀይር ያደርጋል የሚለው ነገር ባይታወቅም ባለፈው ዶክተሩ በቀላሉ እንደማይሸወድለትና በገንዘብ ራሱ እንደማይታለልለት ነግሮት ነበርና በኃይሉ አሁንም ድረስ ምናልባት አይታወቅም አርፎ እየተቀመጠ አይደለም። ምናልባትም የሆነ መንገድ እየፈለገ ሊሆን ይችላል። የዶክተሩን ደካማ ጎን ዶክተሩን እንዴት አድርጌ ላግኘው፣ እንዴት አድርጌ እሱን በእጄ ላስገባው በሚለው ምናልባትም አይተኛም። የዶክተሩን ደካማ ጎን ለመፈለግ ይሄኔ ቢዚ ሆኗል ማለት ነው። ምናልባት ግን ሊያደርግ ይችላል ብለን የምንገምተው በኃይሉ ወንጀለኛ ስለሆነ ዶክተሩ ልጆች ካሉት ልጆቹን አግቶበት ይወስዳል፣ ወይ ደግሞ ሌላ ቤተሰብም ካለው ቤተሰቦቹን ወስዶበት እነሱን ከፈለካቸው እንዲያደርግ የዲኤንኤ
ውጤቱን ቀይር በሚል ምናልባት በዛ ነገር ሊያስገድደው ይችላል ማለት ነው። ባለፈው በዶክተሩ በጣም ተናዶ ነበር። ብዙ ብሮችን ለዶክተሩ ሰጥቶ ሰውየው ደግሞ የዲኤንኤ ውጤቱን እንዲቀይር ሊያግባባው ሞክሮ ነበር እና ያ ነገር ደግሞ ሳይሆን ቀርቷል። እናም ደግሞ ትልቅ ነገር ለሱ ትልቅ ድቡዳ የምንለው ነገር እዚህ ጋር ሰላም ቃልን ከቤቷ ማባረሯ ነው ማለት ነው። ቃል ከዛ ቤት ወጣች ማለት በኃይሉ ምንም ነገር አያገኝም። እስከዛሬ ሲለፋበት የነበረው ነገር እንዳለ ገደል ገባ ማለት ስለሆነ ያ ነገር እንዲሆን ስለማይፈልግ ነው ማለት ነው። ቃል ደግሞ አሁን ላይ ነገሮች ሁሉ የታወቋት ይመስላል ማለት ነው። ያ ማለት የሷ መጨረሻ መቃረቡን የተረዳች ይመስላል ማለት ነው። ለዛም ነው በስተመጨረሻ ላይ የሰላምን ጌጣጌጦች ሰርቃ የወጣችሁ ማለት ነው። ወደዚህ ቤት አልመለስም፣ ግን ደግሞ ቢሆንም እስካሁን ለፍቻለሁ፣ የሆነ ነገር ይዤ መውጣት አለብኝ በሚል ነበር መጀመሪያ ላይ የሰላምን ጌጣጌጦች ወስዳ ልትወጣ የፈለገችው ማለት ነው። ግን ደግሞ ያ ነገር ሳይሆን ሲቀር ሰላም ራሷ ጌጣጌጡን መልሳ ከሰጣቻት በኋላና አሁን ምንም ነገር አልፈልግም ከዚህ ቤት ውጪልኝ ካለቻት በኋላ ቃል ለምንድን ነው እሱ ጌጣጌጦቹን መሬት አድርጋ ተፍታባቸው የሄደችው የሚለውን ነገር ስናይ ምናልባት በኃይሉ የሆነ ነገር ያደርጋል ብላ ተስፋ አድርጋለች ማለት ነው። ያ ማለት የዲኤንኤ ውጤቱ ቃል የሷ ልጅ እንደሆነ ካሳየ ከዛም በኋላ ሰላም የምታደርገው ቃልን መለመን ነው። ያኔ ላደረግኩት ነገር ይቅርታ አድርጊልኝ ብላ እንደምትለምናት ስለምታውቅ ነው ምናልባትም አሁን ላይ ሰላም ላይ ተፍታ የሄደችው ማለት ነው። ግን ደግሞ ይሄ እስካሁን ያወራነው እስካሁን ያነሳነው ሀሳቦች ሁሉ ሊሳኩ የሚችሉ ዶክተሩ እዛ ጋ ለበኃይሉ ከተሸወደው ወይ ደግሞ በኃይሉ የዶክተሩን ደካማ ጎን አግኝቶ እሱን በእጁ ካስገባ ነው ማለት ነው። ግን ደግሞ ያ ነገር ካልሆነና ዶክተሩ ለነሱ ካልተሸወደ ወይ ደግሞ በኃይሉ የዶክተሩን ደካማ ጎን ካላገኘ ቀጣይ ላይ ምንድን ነው የሚሆነው? በኃይሉና ቃል ምንድን ነው የሚያደርጉት? ቀጣዩ እቅዳቸው ምንድን ነው የሚሆነው የሚለውን ነገር ስናነሳ ምናልባት ሊሆን የሚችለው ሰላም ላይ ሌላ ተንኮል፣ ሌላ ክፋት ማሰብ ነው ማለት ነው። አሁን ላይ ሰላም ብቻዋን ያለችው ማለት ነው። በእርግጥ ብሌን ወደ ቤት ትመልሳለች ከሷ ጋር ለመስራት ማለት ነው። ከዛም በኋላ ያው ሰላም እዛ ክፍል ውስጥ ብቻዋን ስለምትተኛ ምናልባትም አይታወቅም በኃይሉ ከዚህም በፊት ብሌን ላይ ያደረገውን ነገር ቀስ ብሎ በሌሊት ወደ ግቢ ይገባና ከዛም በኋላ ሰላም ላይ ሌላ ነገር ማድረግ ወይ ደግሞ እሷን ማስወገድም ሊሆን ይችላል ማለት ነው። ለምን ከተባለ እሱ እንደዚህ የጓጓውና ላጩን ያዝረከረከው የሰላምን ሀብት ለመዝረፍ የእሷን ነገር ለመውሰድ ነውና እዚህ ጋር ደግሞ እሱ ለብዙ ጊዜያት ሲመኘው የነበረው ነገር ሲበላሽበት አርፎ ሊቀመጥ አይችልም ማለት ነው። ቀጣዩ እቅዱ ምን እንደሚሆን ባለፈው ሲናገር ነበር። ሰላም አንቺ በእቅዴ ወይ ደግሞ በመንገዴ ላይ ከቆምሽ ላንቺም ወደኋላ አልመለስም፣ አንቺንም እንዳባባ አደርግሻለሁ ብሎ ነበርና አሁን ደግሞ ሰላም ቃልን ከቤቷ አባረረች ማለት የሱ እቅድ ተበላሸ ወይ ደግሞ በሱ ንግግር ሰላም የሱ መንገድ ላይ ቆማለች ስለሆነ ይሄ ነገር እንዲበላሽበት ስለማይፈልግ ምናልባትም ሰላምን እንደ አባቱ ሊያደርጋት ይችላል ማለት ነው። በእርግጥ አሁን ላይ እሱን ያስደነገጠው የዳግም ነገር ነው። እዛ ጋር ፀሐይ የተባለችው የገነት ጎረቤት ከገነት ስር ከዚህም በፊት ሰለሞን የነበረውን ፋይል እንድታመጣለት ልኳት ነበር። ግን ደግሞ ዳግም ተመልሷል፣ እዚህ መኖር ጀምሯል። እሱን ያባረረችው ደግሞ ሰላም ነች የሚለውን ነገር ከነገረችው በኋላ አሁን ላይ ይሄ ነገር ትንሽ አበሳጭቶታል። ሰላም ለምንድን ነው በዚህ ሰዓት እንደዚህ የምታደርጉ በሚል ቀጣይ ላይ ሰላምን አግባብቶ ዳግም ወደ ራሱ ቤት እንዲመለስ እንድታደርግ ለማድረግ ነበር ያቀደው። እሱን ለማናገር ደግሞ ወደ ቤት ሲመጣ ቃል እኮ ከዚህ ቤት ተባራለች አባርሪያታለሁ የሚለውን ነገር ከነገረችው በኃይሉ ይሄም ሌላ ራስ መታት ይሆንበታል ማለት ነው። ግን ደግሞ እንዴት አድርጎ ዳግምን ሰላም ወደ ቤቱ እንዲመለስ እንድትፈቅድለት ያደርጋል የሚለውን ነገር ስናነሳ በኃይሉ መናገር ባይጠበቅበት ራሱ ሰላም ወዲያውኑ ነበር የዛኑ ምሽት ዳግም ልብሱን ይዞ ገነት ጋር እንደሄደ ነበር እሷ ስትቆጭ ወይ ደግሞ ስትጸጸት የነበረውና ለሱ ለመደወል ወይ ደግሞ ብሌን ደውላላት እንደሆነ ለመጠየቅ ስትል ነበር ወደ ብሌን ክፍል ስትመጣ ቃል ብሌንም በቢላ ልትወጋ ስታስፈራራ ያየችው ማለት ነው። በኃይሉ እዚህ ጋር ያንን ነገር ባይናገር ዳግም ይመለስ እኔ ይቅር ብየዋለሁ ያኔ ለቢላ በወጋኝ ራሱ በእርግጥ እሱ ሊላት የሚችለው ልጅ ነው ምንም አያውቅም በስሜት ተመርቶ ነው ይሄንን ነገር ያደረገው እኔ ደግሞ ይቅርታ አድርጌለታለሁ ብሎ ነው እንደዚህ ነው ሰላምን ሊያሳምናት የሚችለው ማለት ነው። ሰላም ደግሞ እሱ ይቅርታ ካደረገለት እኔም ይቅርታ አደርግለታለሁ በሚል በእርግጥ እሷ በፊትም እየተጸጸተች ስለሆነ ዳግም ወደ ቤት እንዲመለስ መፍቀዷ የማይቀር ነገር ነው ማለት ነው።
ዳግም ደግሞ ወደ ቤት ተመለሰ። ወደ ራሱ ቤት ተመልሶ መኖር ጀመረ ማለት ፀሐይ እዛ ጋር የፈለጋትን ነገር ትፈልጋለች ማለት ነው። በኃይሉ እዛ ጋር ያዘዛትን የሰለሞንን ፋይል ከገነት ቤት ፈልጊልኝ የሚለውን ነገር ያንን ነገር በነፃነት ትሰራለች ማለት ነው። ዳግም እዚህ ጋር ካለ ያንን ነገር በነፃነት መፈለግ አትችልም። በእርግጥ ዳግም ወዲያውኑ እንዳያት ነበር። ጠዋት እሱ እናቱ ጋር ባደረበት ሰዓት እሷ ወደ ገነት ስትመጣ ምን ልታርጊ መጣች? ምን ፈልገሽ ነው? እናቴ ላይ እየተጫወትሽ ነው በሚለው እሷን አንገቷን አንቆ ድጋሜ እዚህ ቤት ድርሽ እንዳትይ በሚለው እሷን ያስጠነቀቃት ማለት ነው። ግን ደግሞ መጀመሪያ ላይ ገነት ዳግም የሚያደርገው ነገር ግራ ቢገባትም ግን እሱ የነገራት ነገር ያሳመናት ይመስላል ማለት ነው። እቺ ሴትዮ አታላይ ነች፣ አጭበርባሪ ነች፣ በአንቺ የዋህነት ተጠቅማ አንቺ ልታጠቃ እየተጋች ነው የሚለውን ነገር በስተመጨረሻም አምነዋለች ማለት ነው። በእርግጥ ባለፈው እንዴት ታረጋታለህ? ለብዙ ጊዜ አብሬያት የኖርኩ ጎረቤቴን እንዴት ትናገራታለህ? በሚል ዳግምን ተቆጥተው ነበር። ግን ደግሞ ዛሬ ላይ እሱን ያመነችው ይመስላል ማለት ነው። ሌላው ነገር ደግሞ ጥያቄ የሚሆነው ሰላም እዛ ጋር ዳግምን ጠርታው ባለፈው ላደረኩት ነገር ይቅርታ አድርግልኝ፣ ከዚህ ግቢም ውጣልኝ ያልኩትን ነገር ትቻለው፣ አንተም ወደ ቤት ተመልስና በሰላም ቤትህ ኑር የሚለውን ነገር ዳግምን ብትጠይቀው ዳግም ሰላም ያለችውን ነገር ተቀብሎ ከሷ ጋር ይኖራል የሚለው ነገር አሁንም ጥያቄ የሚፈጥር ነገር ነው ማለት ነው። ያው እንደዛ አያደርግም ብለን የምንጠረጥረው ሰላም ላይ ተናዶ ወይ ደግሞ ሰላምን አኩርፏት ሳይሆን እዛ ጋር ፀሐይ የተባለችው ምናልባት እናቴን ታጠቃለች፣ እናቴ ላይ ትጫወታለች የሚለው ነገር ምናልባትም ሊያሳስበው ስለሚችል ከዚህም በኋላ ማድረግ ያለብኝ እዚሁ እናቴ ጋር ነው የምኖረው የሚለውን ነገርም ሊያስብ ይችላል ማለት ነው። ሌላው ነገር ደግሞ ዳግምና ገነትን ዛሬ ያስደነገጣቸው ቃል የሰላም ትክክለኛ ልጅ እንዳልሆነች መስማታቸው ነው ማለት ነው። በእርግጥ እነሱ እስከዛሬ ስለዚህ ጉዳይ ምንም የሚያውቁት ነገር የለም። ብሌንም አልነገረቻቸውም። እሷ በተናገረችው መሰረት ይህንን ሚስጥር ለአንድ ሰው ትናገሪና አሳዳጊ እናትሽንም ዳግምንም እንዲያደርጋችኋለሁ ብሎ በኃይሉ ስላስፈራራት ይህንን ሚስጥር ደብቃ መያዝ ነበረባትና እሷም ያደረገችው ያንን ነገር ነው። ግን ደግሞ ዛሬ ላይ ዳግም ይሄንን ነገር ሲሰማ በጣም ደንግጧል ማለት ነው። ያ ማለት በኃይሉ ከቃል ጋር ሆኖ ሰላም ላይ እንዴት እየተጫወቱባት እንደሆነ እንዴት እሷን እያታለሉ እንደሆነ አሁን ላይ በከፊሉም ቢሆን የተገነዘቡ ይመስላል ማለት ነው።